መዳሞቻችሁ ሐኪም ቤት ሲወስዳችሁ ወስደው መርፌ ተወጊ ድንገት ሲሏችሁ ለምን ብላችሁ ጥያቄ ጠይቁ። መብት አላችሁ በራሳችሁ ላይ ማለት ነው። ዝም ብላችሁ ነይ ወረቀት ልናሰራልሽ ነው። እኔ እውነት ዛሬ በጣም ያኔ ደንግጫለሁኝ። ብቻ ልጅቷን የእናትና አባቷ ጸሎት አላህ ይጠብቃት እና እስኪ አስተላልፊ እስኪ እኔ ግራ ገብቶኛል ብላ ነው በውስጥ ያዋራች ማለት ነው። ይቅርታ ሰላምታይን ዘነጋሁትኝ። ይቅርታ ውዶቼ ስልክ ገባብኝና ቪዲዮ የተቋረጠብኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። የታወቀ ነው ሉሉቶ ቻናል ለእናንተ ይጠቅማል ያስተምራል የሚለውን ነገር ነው ሁልጊዜም ሼር ማደርግላችሁ። የዛሬው ግን በጣም የህይወት ጉዳይ ነው። ሁላችሁም ጋር እንዲደርስ አድርጉልኝ፣ ሼር አድርጉት ማለት ነው። ላይክ አድርጉ። መልካምነት ለራስ ነው። ዛሬ ትናንትና አንዲት እህቴ ሪከርድ አድርጋለኝ አገኘሁ። ሪከርዷ ምን ይላል እስኪ እናንተ አጋጥሟችሁ ያውቃል? እሷ በጣም ግራ ገብቷታል። እኔ ነገሩን ስነግረኝ በጣም ነው የደነገጥኩት። የምሬን ነው የምላችሁ። እኔ ያለችኝ መጀመሪያ ላይ ወደ ነገረችኝ ልግባላችሁ። ያለችኝ ወረቀት እናሰራልሻለን ብለው ምርመራ አደረኩኝና መርፌ መወጋት አለብሽ አሉኝ እና ቀኝ እጄን መርፌ ተወጋሁ። እጄ ደነዘዘ። ወረቀቱ አልተሰራም። ድጋሚ መርፌ ትወጊያለሽ አሉኝ። ምን ላድርግ? እናንተ አጋጥሟችሁ ያውቃሉ ወይስ እኔም ብቻ ነው ብላ ሪከርድ አደረገችልኝ። እኔ በጣም ነው የደነገጥኩት። ምንድነው ታውቃላችሁ? ኩላሊት ምናልባት ኩላሊቷን ቸክ እያደረጉ ማለት ከባድ ነው። እኔ ወላሂ ነው የምላችሁ። በአሁኑ ሰዓት ላይ ሰው ተአምላኩ በላይ ገንዘብን እያመለከ ነው ያለው ሰው ማለት ነው። እና በጣም ደነገጥኩ እኔ እስከማውቅ ድረስ። እስኪ እናንተ አጋጥሟችሁ ያውቃል እንደዛ አይነት ነገር? ሐኪም ሳያዝላችሁ መርፌ ይወጋል? ህመምሽ ይሄንን ነው ሳያማችሁ ህመም ሳይሰማችሁ ይሄንን ያምሻል መርፌ ይታዘዝልሽ ተብላችሁ ሳትባሉ መርፌ ተወግታችሁ ታውቃላችሁ? እኔ በጣም ነው የደነገጥኩት። እኔ እንግዲህ ወረቀት አለኝ። እኔ ወረቀቴን ሳሰራ ምንድን ነው ያደረኩት? መጀመሪያ እንደመጣሁኝ ሕክምና ሄጄ ምርመራ አደረኩኝ። ኢትዮጵያ ምርመራ አድርጋችሁ ነፃ ናችሁ ምንም በሽታ የለባችሁም ተብላችሁ ነው አልፋችሁ የምትመጡት ከኢትዮጵያ ማለት ነው። ምርመራ የሆነ በሽታ ካለባችሁ አያሳልፏችሁ በፍጹም። እሷ መጣች፣ ምርመራ አደረጉልኝ አለች። ግን መርፌ ወጉኝ፣ ወረቀቱ አልተሰራም። አሁንም ድጋሚ መርፌ መወጋት አለብሽ አሉኝ። እኔ ብቻ ነኝ ሰው ትጠይቅ? እኛ እንደዚህ አይነት ነገር ለመጀመሪያ ጊዜ ነው የምንሰማው አሉኝ። እስኪ ሌሎች እህቶች እንዲማሩበት ንገሪያቸው ብላ ነገረች ማለት ነው። እውነት ለመናገር እኔ በጣም ደንግጫለሁ። ምክንያቱም ኩላሊት ይሰረቃል የሚባለው ነገር ውስጥ ስላለ ምናልባት ምን ሊያረጓት ነው? ወረቀት ሳያሰሩላት ነው እንደዚህ ያደረጓት። አሁን ድጋሚ ደግሞ መወጋት አለብሽ እያሉኝ ነው። ለምንድን ነው ድጋሚ? ቀኝ እጄን የወጉት። ቀኝ እጅ ሲወጋ ድንዝዝ ነው ያለኝ አለች ማለት ነው እህቴ። እና ግራ ግብት ብሏታል። እናንተ እስኪ እንደዚህ አይነት ነገር ያጋጠማችሁ እህቶች አላችሁ ወይ? እንደዚህ አይነት ነገር መርፌ ወስዳችሁ ነው የወረቀት የተሰራላችሁ? እኔ ለመጀመሪያ ጊዜ ነው እንደዚህ ስሰማ፣ ለመጀመሪያ ጊዜ። እናንተ መርፌ እናስወጋችሁ ሲሉት ላበሉ የት ወስደው እንደሚያስወጋችሁ እናንተ ምን ታውቃላችሁ? ወላሂ አሁን ላይ ሰው በጣም ከባድ ሆኗል። ለያውም እንኳን አይደለም ሰው ሀገር ላይ ሆኖ አገራችን ላይ ኩላሊት እንደሚሸጡ እናውቃለን አይደለም? እየወሰዱ እያፈኑ እየገለው ኩላሊታቸውን አውጥተው እንደሚጥሉ እናውቃለን አይደለም? እና እህቶቼ አላህ ይጠብቃችሁ፣ አላህ ይገዛችሁ። እስኪ እናንተ ኮሜንት ስር ሀሳባችሁን እስኪ ጻፉላት። ታያለች እሷ ኮሜንቱን ማለት ነው። እንደዛ አይነት ነገር አጋጥሟችኋል? መርፌ ተወግታችሁ ነው ወይ ወረቀት የተሰራው? እኔ ለመጀመሪያ ጊዜ ነው። እኔ አላቅም። ሌሎች እህቶችን ጠይቃ
ምርመራ አድርገን ነው ወረቀት የተሰራልን እንጂ መርፌ ተወግተን አይደለም አሏት። መርፌውን ተወግታ ምርመራውን አድርጋ ግን ወረቀቷን አላሰሩላትም። ወረቀት ሳያሰሩላት አሁንም ድጋሚ ነይ ትወጋለሽ እያሏት ነው። አሁን ድጋሚ የምትወጋበት መርፌ የምትወጋበት ምክንያቱ ምንድን ነው? እኔ በጣም ነው ያስደነገጠኝ። ያኔ እንደ ሰው ማለት ነው። ብቻ እህቶቼ ሰው ሀገር ላይ ነን። የሚጠብቀን ሰው የለም። የሚጠብቀን ግን አንድ አምላክ አለ። እራሳችሁን ጠብቁ። መዳሞች ሐኪም ሳያዝላችሁ ሐኪም መወጋት አለባችሁ ሳይላችሁ ሐኪም ሳያዝላችሁ መድኃኒት እነሱ ውሰዱ ሲሏችሁ ለምን በሉ፣ አልወስድም በሉ፣ አልወጋም በሉ። ተወጊ ግዴታ ነው ስትልሽ ቅውጥ አርገሽ ጩሂ። ከራስ በላይ ንፋስ የለም። እንደዚህ ነፍስያችሁ ምርታሃ ያልሆነበት ጭንቅላታችሁ ያልተረጋጋበት ቦታ ላይ ካላችሁ ይቅርታ፣ ሁሉም ነገር መቅረት ይችላል። ወደ ሀገራችሁ እናንተ ሰላም፣ እናንተ ጤና ስትሆኑ ነው ነገ ያሰባችሁበት ዓላማ ላይ የምትደርሱት። እናንተ ሰላማዊ ሰው ስትሆኑ ነው ነገ አሰባችሁበት ቦታ ላይ የምትደርሱት። እኔ ይቺ ልጅ ጨንቋታል፣ ተጨናንቃለች፣ የምታወራው አታለች። የምሬን ነው የምላችሁ። ጭንቀቷን ብታዩ እኔ ስሰማ በጣም ነው የደነገጥኩትኝ። ለመጀመሪያ ጊዜ ነው እንደዚህ ስሰማ ማለት ነው። እና እዛ ተወግቼ ነው የመጣሁትኝ። ባለትዳር ነኝ፣ ልጆች አሉኝ ያለች መሰለኝ። አዎ ልጆች አሏት። እና ባለትዳር ነኝ፣ ተወግቼ ነው የመጣሁትኝ። ግን እዚህ ለምን አስወጉኝ ብላ የምን መርፌ እንደሆነ አታውቅም። ለወረቀት ብቻ ብለው ያስወጓት መርፌውን ማለት ነው። እና ወረቀት ሳይሰራ እንደገና ደግሞ ድጋሚ ግራ ገባት። የሆነች ልጅ አግኝቼ ምሰራ እሷንም ጠየኳት፣ ሌላም ሰው ጠየኩኝ። እኛ እንደዛ አይነት ነገር አናቅም አሉ ነው የምትለው ልጅቷ ማለት ነው። እኔም አላቅም። እኔን ጠየቀችኝ፣ እኔ አላቅም። እኔ እንደዛ አይነት ነገር አላቅም። እንደመጣሁኝ ኢትዮጵያ ላይ ምርመራ ታደርጋላችሁ። ከምንም ነገር ነፃ ከሆናችሁ ምርመራ ያሳልፏችኋል። ነገር ግን በሽታ ካለባችሁ አያሳልፏችሁ። እኔ የማውቀው እንደዚህ ነው እንጂ ወይም ደግሞ የሆነ በሽታ ከተገኘባችሁ ይሄ በሽታ አለባችሁ ተብሎ ዶክተር ይነግራችኋል። ከዛም በኋላ መድኃኒት መታዘዝ ካለበት ዶክተር መድኃኒት ያዘላችኋል። መርፌ ከሆነ መርፌ ትወጊያለሽ፣ ይሄ በሽታ አለብሽ ትባያለሽ። መርፌ ደግሞ እንደ ማስታገሻ ነው የሚወጉት። እሷ አላመማት፣ ጤነኛ ናት። ለምን መርፌ አሟት አይደለም ሆስፒታል ሄደችው። ለምን መርፌ እንደወጓት ለምን ደግሞ ድጋሚ እንድትወጋ እንዳደረጓት አላሁ አለ። ብቻ ግን እህቶቼ እንደዛ አይነት ነገር ህይወታችሁ አደጋ የሆነን ነገር አደራችሁ ተጠንቀቁ። እምቢ በሉ። እምቢ ማለትን ልመዱ። አሞሽ አልሰራም በያት። እሷ አግበስብሳ የምታመጣልሽን መድኃኒት አልፈልግም በያት። ይቅርታ አልፈልግም፣ ሆስፒታል ነው እንጂ የምፈልገው በብር ይታከማለሁ ብሏቸው። ምክንያቱም ህይወት በብር አትገዛም። እነሱ ባያሳክማችሁ እናንተን እነሱ የማሳከም ግዴታ አለባቸው። ግን እናንተን ማሳከም ካልቻሉ በብራችሁ በደሞዛችሁ እንድች አርጋችሁ ላባችሁ ጠፍ አርጋችሁ በሰራችሁበት እድሜና ጤና ሰጥቷችሁ ነው የሰራችሁት ያንን ገንዘብ አይደለም። በዛ በገንዘባችሁ በለፋችሁበት በደከማችሁበት ገንዘባችሁ መታከም ትችላላችሁ። ታከሙ። ገንዘብ ከጤና አይበልጥም። እና እሷ እያግበሰበሰች የምትሰጣችሁን መድኃኒት በፍጹም እንዳትቀበሉ። በፍጹም አላህ የጠብቃችሁ እህቶች ከእንደዚህ አይነት ሙሲባ ከእንደዚህ አይነት ነገር። እውነት በጣም አሁን ላይ ጊዜው በጣም ነው የሚያስፈራው። እኔ አይምሮ ላይ ቀጥታ ይመጣልኝ ይሄ ኩላሊት የሚሸጡት ይሄ ኩላሊት እንትን የሚሉት እንደው ጌታ እነሱ ጋር ተሆን እንዴ። ታውቃላችሁ ደግሞ በብዛት እነዚህ የኛ የውሃ እንትኖች ማለት ነው የውሃ ጸበኞች፣ ስማቸውን እዚህ መጥራት አልችልም። እነሱ በብዛት በጣም አደጋ ናቸው። አባይ ይገባናል የሚሉት
የኛ ጥሎች ማለት ነው። የኛ ምን ልበላቸው፣ የኛ ባላንጣዎች ሀርድ ናቸው በዚህ ጉዳይ ላይ በጣም በጣም። ውጭ ላይ እንኳን ስራ እንትን እያሉ ስራ እንፈልጋለን እያሉ ስንት ልጆችን መሰላችሁ ኩላሊታቸውን ያወጡት። እና አላህ ይጠብቃችሁ። እውነት ያለንበት ጊዜ በጣም ከባድ ነው። ከዚህ በኋላ ስደት ራሱ ይከብዳል። እኔ አላቅም ብቻ የምንሰማው ነገር የምናየው ነገር ከአይምሮ በላይ የሆነ ስለሆነ ተጠንቀቁ። እና እኔም አልወጋም ብያለሁኝ። ስለዚህ እስኪ ለእህቶችን ቪዲዮ ስሪላቸው እህት አለም፣ ለእነሱም ይጠቅማል። እኔም ደግሞ እስኪ እንደዚህ አይነት ነገር ያጋጠማቸው እህቶች ካሉ ሀሳብ ይስጡኝ ብላለች እህታችን ማለት ነው። እና ሌላ ብዙ ጥያቄ ነበረ፣ ነገር ግን የእሷ ወሳኝና አንገብጋቢ ስለሆነ አስቀደምኩትኝ። አረበኛ ጥያቄ አለ፣ ብዙ ጥያቄ አለ፣ ግን የእሷ ከምንም በላይ ወሳኝ ነው። ምናልባት እንደው መፍትሄ ብታገኝ በሚለው ነው። አለኩል ሀሊን ላይክ እና ሸር ሰብስክራይብ አድርጉ ቤተሰቦቼ። እወዳችኋለሁ፣ አከብራችኋለሁ። ትዕዛዝ የተለያዩ አልባሳቶችን የምትፈልጉ የውጭ ብርድ ልብሶች እኛ ጋር ይገኛሉ። 002519882488 90 ላይ ደውሉልኝ። ፈለጋችሁበት ቦታ ላይ ኢትዮጵያ ማድረስ እንችላለን ማለት ነው። ወዳችኋለሁ። ላይክ አድርጉ። አላህ ይጠብቃችሁ ሁላችሁንም በያላችሁበት ዓለም ዳርቻ። መልካምነት ለራስ ነው። እባካችሁ ለብዙ እህቶች ሼር አድርጉልኝ። ስወዳችሁ ማለት ነው። እኔ ወዳችኋለሁ። ሁልጊዜም ለምትሰጡኝ መልካም አስተያየት ከልብ ነው የማመሰግነው። ባይ ባይ።